በአገራችን የመድን አገልግሎት በተሟላ መልኩም ባይሆን የተወሰኑ የሽፋን አይነቶችን በመስጠት ከ100 ዓመታት በላይ እንደሆነው በተለያዩ ጊዜያቶች የተደረጉ ጥናቶች ያመለክታሉ። ከነዚህ የመድን ሽፋን ከሚሰጡ ድርጅቶች መካከል አንዱ የሆነውና በ1968 ዓመተ ምህረት የተቋቋመው የኢትዮጵያ መድን ድርጅት የ40ኛ ዓመት የምስረታ በዓሉን በማክበር ላይ ይገኛል። ድርጅቱ በሀገሪቱ ኢኮኖሚ ውስጥ ስላደረገው አስተዋጽኦና በመድን ኢንዱስትሪ ውስጥ ስለነበረው የቀዳሚነት ሚናና ስለወደፊት እቅዱ ጋዜጣዊ መግለጫ ሰጥቷል። ድርጅቱ እስካሁን ለደንበኞቹ ንብረት ህይወትና ህጋዊ ኃላፊነት ከብር 1.2 ትሪሊዮን በላይ የመድን ሽፋን እንደሰጠና በንብረትና ህይወት ላይ ለደረሰ ጉዳት እንዲሁም በሶስተኛ ወገን ለቀረበ ህጋዊ ኃላፊነት ከብር 7.6 ቢሊዮን በላይ የካሳ ክፍያ እንደፈጸመም የድርጅቱ ዋና ስራ አስፈጻሚ አቶ ወንደሰን ኢተፍ ተናግረዋል። ድርጅቱ የመድን አገልግሎት በመላ ሀገሪቱ ለማስፋፋት እንደ አውሮፓ አቆጣጠር በ1976 በተቋቋመበት ጊዜ የነበረው አፈጻጸም እንደ አውሮፓ አቆጣጠር በሰኔ 2015 ከተመዘገበው ጋር በዋና መለኪያዎች በንጽጽር ሲታይ የሰጠው ዋስትና መጠን በአማካኝ በአመት የ17.3 በመቶ እድገት በማሳየት ከብር 9 ቢሊዮን ወደ ብር 1.2 ትሪሊዮን ከፍ ብሏል። ለመሆኑ ድርጅቱ 40ኛ ዓመቱን ለማክበር የፈለገበት የተለየ ዓላማ ምን ይሆን? የዚህ በዓል ዋነኛው ዓላማም የድርጅቱ ባለድርሻ አካላት ድርጅቱ ባለፉት 40 ዓመታት ያስመዘገበው ውጤት አበረታች ቢሆንም ገና ብዙ መስራት የሚጠበቅብን መሆኑን በማስገንዘብ ለአንድ ዓላማ በበለጠ ትስስር መንቀሳቀሱ አስፈላጊ መሆኑ የበለጠ ትኩረት እንዲሰጠው ማድረግ ነው። የኢትዮጵያ መድን ድርጅት ለሀገራችን ኢኮኖሚ መሰረት ለሆኑ እንደ የኢነርጂ ልማት፣ ለመሰረተ ልማትና ለግንባታዎች፣ ለአቪዬሽን፣ ለንግድ መርከቦች፣ ለከባድና ቀላል የማምረቻ ፋብሪካዎች፣ ለፋይናንስ ተቋማት በዋነኝነት ሽፋን ይሰጣል። ነገር ግን በሀገራችን ለህይወት የመድን ሽፋን የመግባት ልምድ አናሳ መሆኑንና በዚህ ዙሪያ ብዙ መስራት እንደሚያስፈልግ ተናግረዋል። ድርጅቱ እንደ አውሮፓውያን አቆጣጠር በ2025 በዓለም አቀፍ ደረጃ ታዋቂ ከሆኑ መድን ሰጪ ኩባንያዎች ጋር ተወዳዳሪ ለመሆን የሚያስችለውን አዲስ የኢንሹራንስና የአካውንቲንግ ሶፍትዌር ፓኬጆችን ገዝቶ በስራ ላይ እንዳዋለም ተገልጿል።